የራሳቸውን የባታቸውን ጡንቻ በእጃቸው ይዘው ነብዩ ሰለላሁ ዐለይሂ ወሰለም መውዲዑል ኢዛሪ ሃዳ የራሳቸውን ወይም የሁዘይፋን የሶሐባቸውን ባት አካባቢ ይዘው የሙስሊም የልብሱ ቦታ እስከዚህ ድረስ ነው። ፈኢን አበይተ ፈአስፊል አይ እስከዚህ አላደርግም ካልክ ትንሽ ዝቅ ማድረግ ትችላለህ። ፈኢን አበይተ እምቢ ካልክና ከባት ትንሽ ዝቅ አድርጌ እስካለውም ለብሼ አይበቃኝም አሳልፋለሁ ካልክ ግን ፈላ ሐቀ ሊልኢዛሪ ፊል ከዕበይን ኢዛር ሽርጥ ጀለቢያ ሱሪ ማንኛውም ሰው ከታች የሚለብሰው ነገር ጨርቁ ቁርጭምጭምትን የመንካት መብት የለውም። ይሄ የነቢ ሐዲስ ነው ዓለይሂ ሰላቱ ወሰላም። የሙስሊም ልብሱ እስከ ባት ነው። ባት ምንድን ነው? እኔ እንደፈለግኩ ፈስረዋለሁ እንዳትል እንኳ ባታቸውን በእጃቸው ጨብጠው ይዘው ነው፣ ወይም የደረሳቸውን የሑዘይፋን ባት ጨብጠው ይዘው ነው። ሃዳ መውዲዑል ኢዛር የልብስ ቦታው እስከዚህ ነው። አይ ካልክም ትንሽ ዝቅ አድርግ፣ አይ ካልክ ደግሞ እስከ ባት ይሸፍናለሁ አትበል። ለልብስህ እስከ ባት የመውረድ መብት የለውም፣ አላህ አልፈቀደለትም ማለት። ነብዩ ሰለላሁ ዐለይሂ ወሰለም ከቁርጭምጭሚት በታች ያለ የእግር ክፍል የተሸፈነ እንደሆነ የሳት ነው የሚለውን ሐዲስ ሲሰሙ አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ ያ ረሱለላህ የኔ የሽርጤ ጫፍ ይወርድብኛል ሆን ብዬ የተጠባበቅኩት በየደቂቃው ካልያዝኩት በስተቀር የማዕነል ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አንተ ይሄን ለኩራት አይደለም የምታደርገው አሏቸው። ለሳቸው እንኳን ለኩራት እንደማያደርጉት ነብይ መሰከሩላቸው። እየጠበቅኩት ይወርድብኛል ነው ያሉት። ያሰሩትም በልክ ነው ያሰሩትም ነው ወደ ላይ ከፍ አድርገው፣ ግን በየጊዜው ወደ ላይ ከፍ ካላደረጉ ካልያዙ በስተቀር ሳያስቡ ሳይፈልጉ ለሚወርደው አንተ ለኩራት አይደለም የምታደርገው ብለዋቸዋል። የተኛውም ሰው ልብሱን በልክ ከማሰፋቱ ጋር ነብይ በፈቀዱት ልክ ከማዘጋጀቱ ጋር ሳያስበው ቁርጭምጭምቱን ቢሸፍን ይቅርታ ይደረግለታል። ነገር ግን ፈጥኖ ማንሳት አለ፣ ከፍ ማድረግ አለ፣ መጠበቅ አለበት። ከወንዶች በተቃራኒ ሴት ልጅ ቁርጭምጭምቷን እግሯን ልትሸፍን ይገባታል። ሙሉውን መሸፈኑ ይገባታል። ሶላት ላይ ነው እግሯን ትሸፍን አትሸፍን የሚል ኺላፍ ያለው እንጂ ከሶላት ውጪ ሴት ልጅ እግሮቿ አውራ እንደሆኑ አልኢማም ኢብኑ ሐዝም ሌሎችም አይማዎች የቀደምት ሊቃውንትን ስምምነት ገልጸዋል። በሁሉም የፊቅህ ሊቃውንት ስምምነት ሴት ልጅ እግሯ መገለጥ የለበትም፣ መሸፈን አለባት። ነብዩ ሰለላሁ ዐለይሂ ወሰለም ከቁርጭምጭሚት በታች የተሸፈነ ሰውነት የሳት ነው የሚለውን ሐዲስ ሲናገሩ ሱሐባ ሴቶች አሳስቧቸው ይህ እነሱንም የሚመለከት መስሏቸው ሴቶችስ ታዲያ ምን ያድርጉ ብላ ስትጠይቃቸው አንድ ስንዝር ወደ ታች ይጎትቱ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ ወደ ላይ ከፍ ማድረግ ሳይሆን ወደ ታች ነው ከፍ ማድረግ መጎተት ያለበት። ለወንድ መጎተቱ ያስቀጣል፣ ለሴት ደግሞ ማሳጠሩ ያስጠይቃል። ليس من يقطع طرقا بطلا إنما من يتقي. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا. وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا. وأشهد أن محمدا عبده ورسوله أرسله الله تعالى بالحق والهدى صلى الله عليه وعلى آله وأصحابه مصابيح الدجى وسلم تسليما كثيرا. أما بعد أوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى. يا الله بارجوي الله يعزاتهم بمتعزز يتلكلاتهم بمكلكل ሁሉም ቦታ ላይ በሁሉም ነገር ላይ የሚገባውን ፍራቻ ፍሩት። ነገ ሞት እንዳለ አውቃችሁም ለአኼራ ዝግጅት አድርጉ። የሰው ልጅ ከሞት በኋላ የሚያገኘው የሰራውን ብቻ ነውና አኼራ ላይ ልታገኙት የምትመኙትን መልካም ስራ እንጂ አትስሩ። ሰው ሲያጠፋ ከተውበተ አላህ ተባረከ ወተዓላ እንደሚመረው ተናግሯልና ካጠፋችሁም ተወብቱ። በጥፋት ጊዜ የተሰሩ ወንጀሎችን የሚሰርዙ መልካም ስራዎችንም አብዙ። የአላህ ባሮች ሆይ እስላም ለሁሉም ነገር አደብና ገደብ ያስቀመጠ ሃይማኖት ነው። ማንም ከእስላም አደብ ሊወጣ ህግን ሊጥስ
አይገባውም። ይህ ካልሆነ ጌታውን የሚያመልክ ሳይሆን የስሜት አምላኪ ይሆናል። እስላም ላይ መጨመርም መቀነስም የተከለከለ ነው። አላህ ተባረከ ወተዓላ ለባሮቹ የሚያስፈልጉ ነገሮችን ሁሉ ደንግጓል፣ አብራርቷል። ነቢይን ዓለይሂ ሰላቱ ወሰላም ልኮ በቃልም በተግባርም እንዲያስተምሩ አድርጓል። ታዘዙት፣ መልእክተኛዬን የታዘዛችሁ እንደሆነ ትቃናላችሁ ብሏል። አታምፁት፣ ያመጻችሁት እምቢ ያላችሁት እንደሆነ ትጠማላችሁ፣ ትጠፋላችሁ ብሏል። የተለያዩ ህግጋትን አላህ ካብራራ በኋላ ትልከ ሑዱዱላሂ ፈላ ተዕተዱሃ ፈላ ተቅረቡሃ፣ እነዚህ የአላህ ህግጋቶች ናቸው፣ አትቅረቧቸው፣ አክብሯቸው። ወሰኖች ናቸው፣ ወሰን አትለፉ፣ ወሰን አላፊዎችን አላህ አይወድም። የአላህን ድንበር አትጣሱ፣ የአላህን ድንበር የጣሰ ራሱን በድሏል ብሏል አላህ ተባረከ ወተዓላ። በሸሪዓ ላይ በሚገባ ከተብራሩ ህግጋቶች መካከል አንዱ ያለባበስ ህግጋት ነው። ኢስላም ሁሉን ነገር አብራርቷል ስንል ልብስንም ጭምር ያካትታል። ነዓም የሰው ልጅ ባለበት ሀገር የተለመደውን ያደገበትን የባህሉን ልብስ መልበስ ይችላል። ከሸሪዓ ጋር የሚጋጭ የሚጻረር ነገር በዲን የተከለከለ ነገር እስካልሆነ ድረስ። ነገር ግን አለባበሱን በተመለከተ መጠኑን በተመለከተ አንዳንዴ አይነቱንም ጭምር በተመለከተ ሸሪዓ አደብ፣ ገደብ፣ ስርዓት አስቀምጧል። ስንተኛ፣ ስንበላ፣ አልፎ ሁሉ መጸዳጃ ቤት ገብተን ስንወጣ አደብ ተቀምጦልን የማንነት መገለጫ የሆነው ልብስን ሁሉም እንደፈለገ ይልበስ አይባልም። ከልብስ ባነሱ ነገሮች ላይ እንኳ ስርዓት ተቀምጧል። ፀጉራችንን መቼ እንዴት ማበጠር እንዳለብን ነቢ በተግባር አሳይተዋል። ፀጉር ሲያበጥሩ፣ ጺም ሲያበጥሩ በቀኝ በኩል መጀመር ይወዱ ነበር ተብሏል። አንድ ቀን እያበጠራችሁ አንድ ቀን እያለፋችሁ አድርጉ ተብሏል። የራሳችን የሆነን ፀጉር እንኳ አቆራረጡን በተመለከተ አያያዙን በተመለከተ አደብ ተቀምጧል። ልብስንም በተመለከተ ለወንድም ለሴትም አደብና ስርዓት ተቀምጧል። ቃለ አላሁ ተዓላ ወሲያበከ ፈጠሂር። ነቢይን ዓለይሂ ሰላቱ ወሰላም መጀመሪያ ወሕይ ወርዶ አላህ የሚወደውና የሚጠላውን ከሳቸው የሚጠበቀውን ከሳቸው ማይጠበቀውን ሲነግር ሲመክር ወሲያበከ ፈጠሂር ብሏቸዋል። ልብስህን አጥራ ብሏቸዋል። ልብህን አጥራ፣ ስራህን አጥራ። የተለያዩ ተፍሲሮች ተሰጥተውታል። አንዱ ተፍሲር ልብስህን አጽዳ ማለት በሐራም ገንዘብ የተገኘን ልብስ አትልበስ ማለት፣ የተነጀሰ ልብስ አትልበስ ማለት፣ አላህ የማይፈቅደውን ልብስ አትልበስ ማለት፣ ለጉራ ለወንጀል ልብስ አትልበስ ማለት። ታላቁ ታቢዒ ጣውስ ረሒመሁላህ ተዓላ እንዳሉት ደግሞ ወቲያበከ ፈቀሲር፣ ልብስህን አሳጥር ማለት ነው። ልብስን ማሳጠር ለንጽህና ይረዳል ይጠቅማልና። ነቢይም ዓለይሂ ሰላቱ ወሰላም የሙስሊም ልብሱ እስከ ባቱ ድረስ ነው ብለው፣ የሙስሊም ልብሱ ሽርጡ፣ ሌሎችም የሚለብሳቸው ነገሮች እስከ ባቱ ድረስ ነው ብለው፣ ከቁርጭምጭምት አልፎ በልብስ የተሸፈነ የእግር ክፍል የእሳት ነው ብለው ኢማሙ አልቡኻሪ ሌሎችም የዘገቡት ሐዲስ ማ አስፈለ ሚነል ከዕበይኒ ሚነል ኢዛሪ ፈፊናር ብለው፣ ከሽርጥ ከሱሪ ከጀለቢያ ማንኛውም ወንድ ልጅ የሚለብሰው ልብስ ከቁርጭምጭምት አልፎ ከወረደ ይህ ከቁርጭምጭምት በታች ያለ በልብስ የተሸፈነ ሰውነት የእሳት ነው ብላ። ስለዚህ ከነዚህ ሐዲሶች በመነሳት የወንድ ልጅ የልብሱ ማብቂያ ወደ ታች ቁርጭምጭምት ነው ማለት። ከዛ አልፎ ወርዶ ቁርጭምጭምትን ራሱን እንኳን ሊነካው አይገባም። እስከ ከተባለ ቁርጭምጭምት መግባት የለበት። የሙስሊም ልብሱ እስከ ባቱ ነው አይካልክ እስከ ቁርጭምጭምት ነው ብላ። ቁርጭምጭምት ሊሸፈን ይቅርና ቁርጭምጭምትን ራሱን ልብስ ሊነካው አይገባም። ከቁርጭምጭምት በላይ ነው መሆን ያለበት። ዝቅ ካለም እስከ ቁርጭምጭምት ድንበር ድረስ ነው መሆን ያለበት። ይህ የሙስሊም አለባበስ ነው። ሆን ብሎ አውቆ ከቁርጭምጭምት በታች የሰውነት አካሉን በልብስ የሚሸፍን ሰው ኩራተኛ ነው፣ ወንጀለኛ ነው፣ እምቢ ባይ ነው። ነብዩ ሰለላሁ ዐለይሂ ወሰለም የሙስሊም ልብሱ የወንድ ልጅ ልብሱ እስከ ቁርጭምጭምቱ ነው ብለው አይካልከም ከዚያ ዝቅ አድርግ ከቁርጭምጭምት
አታሳልፍ፣ ከባት ወደ ላይ ከፈት አድርግ ብለው ሳለ ሲፈልግ ከባት ወደ ላይ ሲፈልግ ከቁርጭምጭምት ወደ ታች አድርጎ የሚለብስ ሰው የነቢዩን ሰለላሁ ዐለይሂ ወሰለም ትእዛዝ እንዳላከበረ ይቆጠራል። ሶላት ላይ ይሁን ከሶላት ውጪ ከቁርጭምጭምት አስረዝሞ መልበስ የተከለከለ። አልፎ ተርፎ ሁሉ የተወሰኑ ሊቃውንት ሶላት ላይ ከቁርጭምጭምት በታች ያለውን የሰውነት ክፍል ለብሶ ሸፍኖ መስገድ ሶላቱ ውድቅ እንዲሆን ያደርጋል የሚል አቋም አላቸው። ኢማም አቡ ዳውድ ሌሎችም በዘገቡት አልባኒና በተመሳሳይ ሐዲስ ነወዊም ሶሒህ ባሉት ሐዲስ ነቢ ሰለላሁ ዐለይሂ ወሰለም መን አስበለ ኢዛረሁ ፊ ሶላቲሂ ኹየላአ ፈለይሰ ሚነላሂ ፊ ሐላሊን ወላ ሐራም ብላ ሶላት ውስጥ ሆኖ እየኮራ ለኩራት ልብሱን ከቁርጭምጭምት ዝቅ ያደረገ እሱ ሐላልን ሐራምን በተመለከተ ከአላህ ትእዛዝ ወጥቷል። ከሱም ይሁን ከሶላቱ አላህ የተብቃቃ ነው ሐላል ሐራምን እስካላከበረ ድረስ ብለዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሁሉን ነገር አስተምረውናል። ሐር አትልበሱ ብለዋል። የሐር ጨርቅን ለወንድ ከልክለዋል። ምስል ያለበት ልብስ ተከልክሏል። መሸፈን ያለበትን የሰውነት አካል መሸፈን የማይችል አጭር ልብስም እንደዚሁ ተከልክሏል። በተቃራኒው ደግሞ ማስረዘም ተከልክሏል። መብቴ ነው፣ ገንዘቡ የኔ ነው አይልም ሙስሊም። ሙስሊም ማለት ችግሩን ለጌታው የሚሰጥ ማለት ነው። የሑዘይፋ ኢብኑል የማን ወይም የራሳቸውን የባታቸውን ጡንቻ በእጃቸው ይዘው ነብዩ ሰለላሁ ዐለይሂ ወሰለም መውዲዑል ኢዛሪ ሃዳ የራሳቸውን ወይም የሑዘይፋን የሶሐባቸውን ባት አካባቢ ይዘው የሙስሊም የልብሱ ቦታ እስከዚህ ድረስ ነው። ፈኢን አበይተ ፈአስፍል አይ እስከዚህ አላደርግም ካልክ ትንሽ ዝቅ ማድረግ ትችላለህ። ፈኢን አበይተ እምቢ ካልክና ከባት ትንሽ ዝቅ አድርጌ እስካለውም ለብሼ አይበቃኝም አሳልፋለሁ ካልክ ግን ፈላ ሐቀ ሊልኢዛሪ ፊል ከዕበይን ኢዛር ሽርጥ፣ ጀለቢያ፣ ሱሪ ማንኛውም ሰው ከታች የሚለብሰው ነገር ጨርቁ ቁርጭምጭምትን የመንካት መብት የለውም። ይሄ የነቢ ሐዲስ ነው ዓለይሂ ሰላቱ ወሰላም። የሙስሊም ልብሱ እስከ ባት ነው። ባት ምንድን ነው? እኔ እንደፈለግኩ ፈስረዋለሁ እንዳትል እንኳ ባታቸውን በእጃቸው ጨብጠው ይዘው ነው፣ ወይም የደረሳቸውን የሑዘይፋን ባት ጨብጠው ይዘው ነው። ሃዳ መውዲዑል ኢዛር የልብስ ቦታው እስከዚህ ነው። አይ ካልክም ትንሽ ዝቅ አድርግ፣ አይ ካልክ ደግሞ እስከ ባት ይሸፍናለሁ አትበል። ለልብስህ እስከ ባት የመውረድ መብት የለውም፣ አላህ አልፈቀደለትም ማለት። ይሄ ኢማም አሕመድ፣ ትርሚዚ ሌሎችም የዘገቡት ሐዲስ ነው። በሸሪዓው መሰረት ተሰርቶ ሳለ ሳያስቡ ሳይፈልጉት ከቁርጭምጭምት አልፎ ቢወርድ ይሄ በይቅርታ ይታለፋል። ነብዩ ሰለላሁ ዐለይሂ ወሰለም ከቁርጭምጭምት በታች ያለ የእግር ክፍል የተሸፈነ እንደሆነ የሳት ነው የሚለውን ሐዲስ ሲሰሙ አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ ያ ረሱለላህ የኔ የሽርጤ ጫፍ ይወርድብኛል፣ ሆን ብዬ የተጠባበቅኩት በየደቂቃው ካልያዝኩት በስተቀር የማዕነል ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አንተ ይሄን ለኩራት አይደለም የምታደርገው አሏቸው። ለሳቸው እንኳን ለኩራት እንደማያደርጉት ነብይ መሰከሩላቸው። እየጠበቅኩት ይወርድብኛል ነው ያሉት። ያሰሩትም በልክ ነው ያሰሩትም ነው ወደ ላይ ከፍ አድርገው፣ ግን በየጊዜው ወደ ላይ ከፍ ካላደረጉ ካልያዙ በስተቀር ሳያስቡ ሳይፈልጉ ለሚወርደው አንተ ለኩራት አይደለም የምታደርገው ብለዋቸዋል። የተኛውም ሰው ልብሱን በልክ ከማሰፋቱ ጋር ነቢ በፈቀዱት ልክ ከማዘጋጀቱ ጋር ሳያስበው ቁርጭምጭምቱን ቢሸፍን ይቅርታ ይደረግለታል። ነገር ግን ፈጥኖ ማንሳት አለበት፣ ከፍ ማድረግ አለበት፣ መጠበቅ አለበት። አውቆ በገዛ ፈቃዱ በገዛ ገንዘቡ ልብስ ስፌት ቤት ሄዶ እስከ ቁርጭምጭምቱ ድረስ አስለክቶ አስረዝሞ ሊያሰፋ አይገባም። ይሄ የአላህን መልእክተኛ ማመጽ ነው። አልኢማም ኢብኑል ዐረቢ የሚባሉ የሐዲስ የፊቅህ አዋቂ ላ የጁዙ ሊረጁሊ አን ዩጃዊዘ ተውቡሁ ከዕበሁ ፈየቁሉ ላ አጅሩሁ ኹየላአ ሊአነ ነህየ ቀድ ተናወለሁ ለፍዛን። ወንድ ልጅ ልብስን አውቆ ከቁርጭምጭምት በታች አድርጎ ለብሶት እኔ ለኩራት አይደለም ይሄን ማደርገው ሊል አይገባውም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ከቁርጭምጭምት በታች ልብስ ማስረዘም ከልክለዋል። ክልከላው ለኩራትም ይሁን ያለ ኩራት ማድረጉን ይመለከታል። የሙስሊም ልብሱ እስከ ባቱ መሃል ነው ካሉ
ከቁርጭምጭምት አልፎ ልብስ መውረድ አይገባም ሐቅ የለውም ካሉ እኔ ለኩራት አይደለም ማደርገው ቢል አንድ ሰው ንግግሩ ተቀባይነት የለውም። ምክንያቱም አታድርጉ የሚለው ቃል ይሄንም ጭምር ይመለከታል። አልፎ ሁሉ አውቆ ከቁርጭምጭምት በታች ልብስን ማስረዘሙ የኩራት ምልክት ነው። ያደረገበት ምክንያት እሱ ምንም ይሁን ምን ነብዩ ሰለላሁ ዐለይሂ ወሰለም ሐቅን አስተምረዋል፣ ኩራትን ከልክለዋል። ኩራት ሐቅን አልቀበልም ማለቱ ነው ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም አለባበስን በተመለከተ ያስቀምጡትን ገደብ መጣሱ በራሱ ኩራት ነዋ። ኩራት ታስቦበት ሲሆን ደግሞ ወንጀሉ የከፋ ይሆናል። ሁለት ሐዲስ ነው ነብይ በዚህ ዙሪያ የተናገሩት። አንደኛው ያለምንም ገደብ ከቁርጭምጭምት በታች ያለ የሰውነት ክፍል በልብስ ከተሸፈነ የእሳት ነው የሚላል፣ ያለምንም ዝርዝር ያለምንም ገደብ። ሌላኛው ሐዲታቸው ደግሞ ለኩራት ብሎ ልብሱን የሚጎትት አላህ የቂያም ቀን አያየውም፣ አይምረውም፣ አያዝንለትም፣ አሳማሚ ቅጣት አለለት ብለዋል። የሁለቱ ወንጀል የተለያየ ነው። ያለምንም ምክንያት ሆን ብሎ ፈልጎ ኩራት እንኳ ባይኖር ልብስን መጎተት ወንጀሉ በእሳት መቀጣት ነው። ኩራት ከተጨመረበት ደግሞ ድርብርብ የሆነ ቅጣት አለ። እንዲህ አይነቱን ሰው አላህ የቂያም ቀን ዞር ብሎ አያየውም፣ ከአላህ ጋር አይገናኝም፣ አሳማሚ ቅጣት ይቀጣል፣ አላህ አያናግረው። እነዚህ ሁሉ በትክክለኛ ሐዲስ ከነብዩ የተነገሩ ናቸው። ልብስ ቀላል ነው ዋናው ኢማን ነው የሚሉ ሰዎች አሉ። ልብስ የኢማን አካል ስለሆነ ነው አላህ ቁርአን ላይ ሱረቱል አዕራፍ ሌሎችም ሱራዎች ላይ ስለ ልብስ አንቀጾችን አውርዶ ያስተማረን። ነብዩ ሰለላሁ ዐለይሂ ወሰለም በልብስ ዙሪያ ብዙ የተናገሩት ጎንበስ ብለው ባታቸውን ጨብጠው ይዘው ሙስሊም እስከዚህ ነው መልበስ ያለበት። በአንዳንድ ዘገባዎች ኢዛሩል ሙእሚኒ በአንዳንዶች ኢዛሩል ሙስሊም ያሉት የሙስሊም ልብሱ እስከዚህ ነው፣ የሙእምን ልብሱ እስከዚህ ነው። ነብዩ አለባበስን ከኢማን ጋር እያያያዙ ነው። አላዋቂዎች ደግሞ አለባበስና ኢማን ምን አገናኘው? ኢማን በልብ ነው ያለው። ነብዩ ሰለላሁ ዐለይሂ ወሰለም አላህ አድርስ ያላቸውን አድርሰዋል። ከኛ የሚጠበቀው እሺ ብሎ መተግበር ብቻ ነው። ሙስሊም ሙእምን ወንድ ልጅ ነቢ ባስተማሩት በተግባሩ ባሳዩት መሰረት የነቢይን ሲራ ሸማይል የተናገሩ ዑለሞች ልብሳቸው እስከ ባታቸው ድረስ እንደነበረ ተናግረዋል። በሁሉም ነገር እሳቸውን አርአያ ልናደርግ ውዴታችንን በተግባር ልናሳይ የከለከሉንን ልንከለከል ይገባናል። ልብስን ከቁርጭምጭምት በታች ማድረጉ በራሱ የተከለከለ ነው፣ ወንጀል ነው፣ ለኩራት ይሁን ያለ ኩራት። ይህ ላይ ደግሞ ለማስረዘም ብሎ ተጨማሪ አላስፈላጊ ወጪ ማውጣትን ካስከተለ በኢስራፍ ምክንያት ሐራም ይሆናል። መጎተቱ ደግሞ በሌላ በኩል ከሴት ጋር ስለሚያመሳስል ወንድ ሆኖ ከሴት የሚመሳሰልን አላህ ይርገመው ስላሉ በተጨማሪ በሌላ ምክንያት እንደዚሁ ሐራም ይሆናል። መጎተቱ ለነጃሳ ስለሚያጋልጠው ልብሱን የሚጎትት ሰው ልብሱ ሊነጀስ ስለሚችል አልፎ ተርፎ የአላህ ባሮች የሚሰግዱበትን መስገጃ መስጂድን ሊነጅስ ስለሚችል በሌላ በኩል እንደገና በተጨማሪ ይህ ድርጊት ሐራም ይሆናል ተብሏል። አላህን ተባረከ ወተዓላ በሁሉም ነገር ልንታዘዘው ልንፈራው፣ ከባህል ይልቅ ከሀገር ልማድ ይልቅ ሸሪዓን ልናከብር፣ ከስሜታችን ይልቅ ዲኑን ልንወድ ይገባል። ኩራተኛ እንጂ ይሄን አያደርግም ብሏል የተለያዩ ሊቃውንት። ልብስን ሰብሰብ በማድረግ ለስራ የመነሳትና የመተናነስ ምልክት ነው። አንድ ሰው ልብሱን ከፍ አድርጎ ከታጠቀ ከለበሰ ወይም ለስራ የተዘጋጀ ሰው ነው ወይም የሚተናነስ ሰው ነው። በተቃራኒው ደግሞ አንድ ሰው ልብሱን የሚጎትት ከሆነ ስራ የፈታ ሰው ነው አሊያ ደግሞ ኩራተኛ ሰው ነው ብላ። ሙእሚኖች ደግሞ ተናናሽ ናቸው፣ ለአላህ ዝቅ ይላሉ። ከጥንት ጀምሮ አላህን የሚያውቁ ዲንን የሚያውቁ ሰዎች ልብስ ከፍ ያለ ነው። የኩራተኞች የአምባገነኖች ልብስ ደግሞ ዝቅ ያለ ነው። ይሄ ታሪክ ላይ ተፍሲር ላይ በተጨባጭም ባለንበት ዘመንም የሚታወቅ ነው። አላህ ተባረከ ወተዓላ አላህን ታዘዙ፣ መልእክተኛውን ታዘዙ፣ እየሰማችሁ እንዳልሰማ ሰው አትሁኑ ብሏል። ሙስሊም አርአያው ነቢ ናቸው። በሁሉም ዘመን በየትኛውም ዘመን አለባበሱ የነቢን አለባበስ ሊመስል እሳቸው የከለከሉትን ሊከለከል ይገባዋል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም።
الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا أما بعد ወደታች ማስረዘሙ ገደብ እንዳለው ሁሉ ከቁርጭምጭምት ማሳለፍ እንደማይቻለው ሁሉ ከባት አሳልፎ ወደ ላይ ከፍ አድርጎ መልበስም የተጠላና የተከለከለ ነው። በአላህ የሚያምን በአኺራ የሚያምን ክብር ያለው አደብ ያለው ወንድ ከባት በላይ የሆነ ቁምጣ ለብሶ አይሄድም። ሽርጡንም ከባት በላይ ከፍ አያደርግም። በተለይ ጀለቢያ ሲሆን እስከ ባትም ከፍ ማለት የለበትም፣ ትንሽ ዝቅ ማለት አለበት ተብሏል። ጀለቢያ ሲንቀሳቀሱ ሰውነት ወደ ላይ ሊስበው ይችላል። እንደ ሽርጥ እንደ ሱሪ አይደለም። ሽርጥ ሱሪ ወገብ ላይ ስለሚታሰር እስከ ባት ከተዘጋጀና ከተሰራ ሲንቀሳቀሱ ብዙም ከፍ አይልም። ጀለቢያ እስከ ባት ከፍ ካለ ሲንቀሳቀሱ ሩኩዕ ስጁድ ሲያደርጉ ከዛ በላይ ከፍ ብሎ መሰተር ያለበትን እንዲገለጥ ሊያደርግ ይችላል። ስለዚህ ሸሪዓው ወደ ታች ከቁርጭምጭምት ማሳለፍን እንደከለከለው ሁሉ ከባት በላይ ከፍ ማድረጉንም ከልክሏል። ቁምጣ ለብሰው ለሶላት የሚገቡ ሰዎች አሉ። ሩኩዕ ሲያደርጉ ስጁድ ሲያደርጉ ጉልበታቸው ይታያል። ሸሪዓ አደብን ስርዓትን በሁሉም ቦታ እንድንከተል ክብራችንን እንድንጠብቅ አድርጎን ባለባበስ አደብ የሌለው ባለበት ሀገር በሱ ዕድሜ በሱ ደረጃ ያለ ሰው መልበስ ያለበትን ልብስ ማይለብስና ለምሩዓ ለክብር ግድ የሌለው ሰው ምስክርነቱም ተቀባይነት የለውም። አዋቂ እንደ ሕፃን ሊያደርገው አይገባም። አዋቂ ሆኖ ትልቅ ሰው ሆኖ እንደ ሕፃን መሆን አይገባም። ፊት ለፊቱ ሲራጥ ሂሳብ ቀብር የሚጠብቀው ሰው በሁሉም ቦታ በሁሉም ነገር አደብ ሊኖረው ክብሩን ሊጠብቅ ይገባዋል። ነቢያችን ሰለላሁ ዐለይሂ ወሰለም የሙስሊም ልብሱ እስከ ባት ነው ያሉት። ወደ ላይ እስከ ባት ነው የገደቡት። ከባት ማሳለፍን ነቢዩ ሰለላሁ ዐለይሂ ወሰለም አልደነገቡልንም። የገደቡትን ገደብ ልናከብር ይገባናል። ኢማም አሕመድ ረሒመሁላህ ተዓላ አንድ ተማሪያቸው ከባቱ ከፍ ያለ ልብስ ለብሶ ሲያዩት ኢንሻዳ ብለውታል። ይሄ ምንድን ነው? ለምን ራስህን ከሰው ለየት ታደርጋለህ ብለው አውግዘዋል። ወከዛሊክ አልኢማም ኢብኑ ተይሚያ አልኢማም ኢብኑ ሙፍሊሕ ሌሎችም በአደብ በሰላት ዙሪያ የተናገሩ የዛፉ ሊቃውንት ልብስን ከባት ከፍ ማድረግ የተጠላ እንደሆነ ተናግረዋል። ሲጀመርም ከልብስ እንደተገለጸው ሽርጥ፣ ሱሪ መሰል ነገሮች የሚታሰሩ በእንቅስቃሴ ወደ ላይ ወደ ታች የማይሉ ልብሶች ሲሆኑ ነው እስከ ባት የሚባል። ጀለቢያ ሲሆን ትንሽ ከባት ዝቅ ማለቱ የተሻለ ሊሆን ይችላል። ሆን ብሎ ከባት በላይ ከፍ ማድረጉ የዲን አካል ነው ሲሉ ደግሞ ማጥበቅ ይሆናል። ነቢዩ ሰለላሁ ዐለይሂ ወሰለም ማጥበቅን ከልክለዋል፣ ወሰን ማለፍን ከልክለዋል። እሳቸው እስከ ባት ያሉ እኔ ከባቴ ከፍ አድርጌ ነው የምለብሰው ማለት የእሳቸውን ሕግ አለማክበር ነው የሚሆነው። ዲናችን ሁለቱንም ጠርዞችን ነው የሚያወግዘው። አብዝቶ ማላላትና ልብስን እስከ ጫማ ድረስ የጫማ ሽፋን እስኪሆን ድረስ ማስረዘሙንም ሸሪዓ ከልክሏል። ከባት በላይ ከፍ ብሎ ጉልበት እስኪታይ ማድረጉንም ነቢዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ይህ ደግሞ ባሉበት አካባቢ ለየት ተብሎ እንዲታይ ሱና ባልፈቀደው ሸሪዓ ባልፈቀደው መልኩ ወሰን አልፎ ለየት ተብሎ እንዲታይ የሚያደርግ ከሆነ ሹህራ ከመሆኑ አንፃር ይከለከላል። በሌላ በኩል ደግሞ ጉልበት እንዲገለጽ ስለሚያደርግ ይከለከላል። ጉልበትህን ሸፍን ተብሏል ሐዲስ ላይ። ይህ በእንዲህ እንዳለ ከወንዶች በተቃራኒ ሴት ልጅ ቁርጭምጭምቷን እግሯን ልትሸፍን ይገባታል። ሙሉውን መሸፈኑ ይገባታል። ሶላት ላይ ነው እግሯን ትሸፍን አትሸፍን የሚል ኺላፍ ያለው እንጂ ከሶላት ውጪ ሴት ልጅ እግሮቿ አውራ እንደሆኑ አልኢማም ኢብኑ ሐዝም ሌሎችም አይማዎች የቀደምት ሊቃውንትን ስምምነት ገልጸዋል። በሁሉም የፊቅህ ሊቃውንት ስምምነት ሴት ልጅ እግሯ መገለጥ የለበትም፣ መሸፈን አለባት። ነቢዩ ሰለላሁ ዐለይሂ ወሰለም ከቁርጭምጭምት በታች የተሸፈነ ሰውነት የሳት ነው የሚለውን ሐዲስ ሲናገሩ ሶሐባ ሴቶች አሳስቧቸው ይህ እነሱንም የሚመለከት መስሏቸው ሴቶችስ ታዲያ ምን ያድርጉ ብላ ስትጠይቃቸው አንድ ስንዝር ወደ ታች ይጎትቱ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ ወደ ላይ ከፍ ማድረግ ሳይሆን ወደ ታች ነው ከፍ ማድረግ መጎተት ያለበት። ለወንድ መጎተቱ ያስቀጣል፣ ለሴት ደግሞ ማሳጠሩ ያስጠይቃል። ሴቶች ወደ ታች አንድ ስንዝር ይጎትቱ። ሲራመዱ ሊገለጥ ይችላል፣ አንድ ስንዝርም ላይ በቃ ይችላል ብለው የገባቸው ሰሃቦች ሲጠይቋቸው እንግዲያውስ አንድ ክንድ ያድርጉት ብላ። ይሄ የነቢ ሐዲስ ነው። የዘመናችን ሁኔታ የሚያይ ሰው እንዴት እንደዚህ አይነት ሐዲስ ይተላለፋል ሊልም ይችላል።
ሶሒህ የሆነ የነቢያችን ሐዲስ የገባቸው ሰሐቦች ተቀብለው ያደረጉትን ጥያቄያቸው ቀጥሎ አልሆነ ሲራመዱ ይገለጣል አንድ ስንዝር አይበቃም ሲሉ አንድ ክንድ ያድርጉት ከዛ እንዳያሳልፉ ሲሉ ሌላ ጥያቄ ተፈጠረባቸው። ይሄን ያክል ጎተተን ስንሄድ እኮ ይነጀሳል ሲሏቸው አንድ ቦታ ላይ ነጃሳ ነክቶ ቢነጅሰው ሌላ ቦታ ላይ አፈር ሲነካው ያጠራዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በዚህ መልኩ ሸሪዓ ሁሉን ነገር አብራርቶ አስቀምጧል። ሴት በዚህ መልኩ ትጎትት የተባለው ብዙ ጊዜ ቤት ስለምትቀመጥ የመውጣት ዕድሏ ጠባብ ስለሆነ ነው። ተገዳ ከወጣች በዚህ መልኩ የጎተተችው ልብሷን አልፎ አልፎ ስለሆነ የሚቆሽሸው አጥባ ማስቀመጥ መቀየር ትችላለች። ወንድ ግን ከፍ ያደርግ የተባለው ወንድ የተፈጠረው ለትግል ነው፣ ለመውጣት፣ ለመውረድ፣ ለማረስ፣ ለመዝራት፣ ለመነገድ፣ ለመታገም። ስለዚህ ወንድ ልብሱን ከፍ ሊያደርግ ይገባዋል። ከሱ ጋር የሚሄደው ይህ ነው። ሴት ልጅ ደግሞ መሰተር አለባት። ከቤት ስትወጣ ልብሷን ረዘም ልታደርግ ይገባታል። ከወንድ በተቃራኒ የዲናችን ሕግጋት ልናውቅ ልንተገበር አላህን ተባረከ ወተዓላ ዲኑን ልንወድ للناكبر يقبعنا ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك سيدنا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم انصر المظلومين اللهم انصر المظلومين اللهم انصر المستضعفين اللهم أمن الخائفين اللهم أطعم الجائعين اللهم اشف مرضانا ومرضى المسلمين برحمتك يا أرحم الراحمين ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا فإذا أردت بعبادك فتنة أن تقبضنا إليك غير مفتونين آمين والحمد لله رب العالمين.